ሰላም ውድና የተከበራችሁ ቤተሰቦቼ በሙሉ ሀባይ ሁላችሁም እንዴት ናችሁ? ሁላችሁንም ሰላም ብያለሁኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ ጽናትን ይዤ መጣሁኝ። ጽናት የዛሬው ትንሽ ግርም የሚል ነገር ይዤ መጥቻለሁኝ። እንዴት ነበር? ምንድነው? ምን ተከሰተ? ምን ተፈጠረ? የሚለው አብረን የምናይ ይሆናል። ለቤቱ አዲስ ሆናችሁ ሰብስክራይብ ማድረግ አትርሱ። ነባሮችም እንደተለመደ ላይክ፣ ሼር እያደረጋችሁ ማለት ነው። ኪራ በጣም ግራ ገብቶታል በዚህ ሰዓት። ለምንድነው ግራ ያገባውስ? ምንድነው የተፈጠረው ነገር የሚለው አብራችሁን ሁኑ። ኪራ ባደረገው ነገር እንዲሁም ሳክሮ በጠጣው ነገር እንዲሁም ከቅድስ ዚመድ ቅደድ እያሉ ይገኛሉ። እባክህን ቅድስ እኔ ምን ባጠፋብህ ነው? ምንስ ቢበድለህ ነው? ከዚች ልጅ ጋር ሳክሬ ጣጥቼ እያየኸኝ ከሷ ጋር ትተኸኝ የሄድከው ነገር ምንድን ነው እያለ ነበር። ካዛ ደግሞ ቅድስም እባክህን እኔ ምን ላድርግ ፈለኩ አፈላለኩ ቦታውን ተመልሼ መጣሁኝ። ነገር ግን ደግሞ ላገኘህ አልቻልኩኝም። የዛን ሰዓት ደግሞ ሰው ሲጠይቅ ከዚህ ገባ እያሉኝ እኔም ተመልሼ ወደ አንተ ገባሁኝ። እዛም ቦታ የለህም። በዚህ መሀል እኔ ምንስ ማድረግ አለብኝ? ምንስ መሆን አለብኝ እያለ ነበር። አሁን አንድ ነገር መላበለኝ። ከዚች ልጅ ጋር እንዴት ነውስ የሚሆነው? ምንድነውስ ማደርገው እያላ ነበር። ሲቀጥል ደግሞ ትላንት ለምን እንደጠጣሁኝ አልጠየከኝም። አሁንስ ምን ማድረግ ያለብኝ የምትለው? ኪራ ለዚች ልጅ የሆነ ገንዘብ ምናምን ሰጥቶ እንዲሸኛት እየፈለገ ነው። ቅድስ ደግሞ አንድ የተከፈተ አፍ የሚበላ ሲያጣ ማልሶ መከፈቱ አይቀርም። ስለዚህ ይሄን እኔ አልመክረህም። እውነቱን ተናግሮ ከማሸባት ማደር ያለውን የተፈጠረውን ነገር እውነቱን ለጽናትና እንንገራት። ከዛ ደግሞ ጽናት ይቅር ባይ ሴት ናት፣ ይቅር ትላህ ይሆናል እያለው ነበር። ኪራም ደግሞ ጽናቴን እየደጋገምኩኝ አንዴ ሁለቴ ሳይሆንስ እየደጋገምኩኝ ልቧን እየሰበርኳት ነው። አሁንስ ደሞስ እንዴት ብዬ ነውስ ፊቴ ማሳያት? እንዴት ብዬ ነውስ ይህንን ነገር የሚናገረው? ሁሌ የሚሳሳተው ነገርስ እንዴት ነው? ይሄስ እስከ መቼ ነው የሚቀጥለው? ይሁን እያለ ራሱን መቆጣጠር አቅቶታል። እንዲሁም ከቅድስ ሲከራከሩ ባለው ሰዓት ቅድስ ተነስቶ እየሄደ ነበር። ቅድስ ብሎ ቢጠራውም ቅድስ ኪራ ባወራው ኪራ በተናገረው ነገር በሙሉ ስለተከፋ ምንም መልስ ሳይመልስ ቅድስ ሄደዋል። ከዛ የሚቀጥለው ፈረደበት አንዱ ጓደኛው ነበር። እሱን ጋር ደውሎ ነበር። እሱን ጋር ሲደውል እባክህን ቁልፍ ስጣኝና አንተ ቤት ገብቼ አርፋለሁኝ እያለው ነበር። ያም ደግሞ ጓደኛው ማን ነው? ናኦም ነው። ናኦም እባክህን ቁልፍ ስጣኝ አንተ ቤት ገብቼ ተኛለሁ አንተ ቤት ገብቼ ተኛለሁ እያለው ነበር። ናኦም ተው እባክህ ቤት ሰው የለም፣ ሰኒም የለችም፣ እንዴት ብቻህን ትተኛለህ እያለው ነበር። አረ ችግር የለውም በዚህ ሰዓት አስለንም ብቻዬ መሆን ፈልጋለሁኝ እንኳን ማኖረች እያለው ነበር። ከዛ በቃ እሺ እያለው ነበር። የት ሄዱ? ወደ ናኦም ቤት። ናኦም ቤት ከሄዱ በኋላ ኪራ ሆዱን እያወራው ነበር። አብረን የምናይ ይሆናል እሱንም ማለት ነው። ከናኦም ተገናኙ። ናኦም ችግር አለ እንዴ እያለው ነበር ኪራን። ኪራም ደግሞ ችግር ከኔ ጋር መች ተላቆ ያውቃል እያለ ነበር። እንዴ ምን ማለት ነው? ጽናት ምን አለች? ምን ሆነች እያለው ነበር። እሷማስ ምን ትሆናለች? ምንስ ትላለች? ግን ደግሞ መሆኗ አይቀርም እያለው ነበር። ቅድስ ጠጥቶ ነበር እያለው ነበር። ጠይብ ምን አደረክ? ምን ሆንክ? ሰው ገደልክ? ስንት ሰው እያለው ነበር። ኧረ ተወኝ፣ እንደዛ ቢሆንማ ደስ ባለኝ ነበር። እንዲሁ 10 ሰው ቢተናከለ ጥሩ ነበር። አሁንስ ምን ብዬ ላውራ? ምን ብዬስ ልንገራህ እያለው ነበር። ኪራ እባክህ ይህን ንገረኝ አታስጨንቀኝ እያለው ነበር።
ናውም እኔ ምን እንደሚል አላቅም። ጠጥቼ ሰክሬ ነበር እዛ በተኛሁበት ጽናት ላይ እቺ ከደረኩኝ እያለው ነበር። ናውም አረተው አታደርገው ጽናትንስ ፍቅርህንስ ሚስትንህስ በቃ ውድህንስ ምናምን እያለው ነበር። ተወኝ ባኪ እኔ በእናቴ ስም ኢሜላለሁኝ ይህንን ፈልጌ ወይም ደግሞ ያደርጋለሁ ብዬ ያደረኩት ነገር አይደለም። ከዚህ ቢሰውስ ደሞስ አላ ከዚህ ቢሰው እያለው ነበር። ናውም ደግሞ እንዴ ከዚህ ቢሰው ነገርስ ምን እንድታመጣ ነው? አሁንስ ምን ልትል ነው እያለው ነበር። ናውማ እባክህን ተረዳኝ፣ አስቤበት አይደለም። አሁንስ ሌላው ተውና እሷ ቤት ናት። ምን ቤት? እሷ ማን ናት? ልጅቷ ናት። የማን ቤት አለች? የኔን ቤት። ጉድ ይቢሰው መጣ። አዎ ይቢሰው አላ ቤት ምን ልታደርጋ መጣሃት እያለው ነበር። ኪራም ናውምም ግራ ገባው በዚህ ሰዓት። ናውምም ያላሰበው ነገረው። ኪራም ደግሞ ያላሰበው ተፈጠረበት። ናውምና እናም ኪራ ግራ ገብቷቸዋል በዚህ ሰዓት። ምን ማድረግ እንዳለብኝ ወይም ደግሞ ምን ማድረግ እንዳለብኝ ምን ላድርግስ እያላ ነበር ናውሙ። የሚቀጥለው ያው አብረን የምናይ ይሆናል። ከዛ የሚቀጥለው ይቺ ልጅቷ የናውምና ማለት የኪራና የጽናትን ክላስ በር እየቆመች ነበር። በር ከቆመችበት ጽናት ትመጣለች። እንዴ እዚህ ነሽ እንዴ እያለቻት ነበር። አዎ እዚህ ነኝ። ያ ሰዎችሽ ሲሄዱ እኔን መፈለግ ጀመርሽ እንዴ እያለቻት ነበር። አረ አይደለም ግን ደግሞ የት ሄደሽ ብዬ ነበር። የት ይሄዳለሁ ብለሻል? ሰፈራችሁ ደግሞ የትም መውጫ የለውም። እኔም ደግሞ የት ይሄዳለሁ ብለሽ ነው እያለቻት ነበር። ያቺ የመጣችው አዲስዋ የኪራ ፍቅረኛ እንበላት ወይስ ደግሞ ምን እንበላት? እሷም እንደዛ እያለች ነበር። ከዛ የሚቀጥለው እና ለካ እንዲ ነው ብላ እሷም ይሄንን ክላስ ልተኛ ይፈልጋለሁኝ እያለች ነበር። ጽናት ደግሞ አይሆንም ይሄ ክላስ የኔና የኪራ ነው። ስለዚህ ይሄንን ክላስ መተኛት አትችይም። ሂጂና እዛ አንድ ክላስ አለ እዛ ተኛ እያለቻት ነበር። አራ አልሄድም። ጠይብ አሁንም ልተኛ ያልኩሽ እኮ ኪራ ሲመጣ ማታ አይደለም ያልኩት አሁን ነው ያልኩት ብላ ብዙ ነገር አውርታ ነበር። ጽናትም ደግሞ በዛ ተናዳ ይቺ ልጅ አብዳለች ወይስ ደግሞ ምን እያለች ነው እያለች ተመልሳ የት ሄደች? ወደ ሳላ ሄዳ ነበር። ከዛ መሃል ደግሞ ኪራ እየመጣ ነበር። ልጅቷ ጽናትን ልብስ ለብሳ ስለተኘች ኪራ ደግሞ ሲመጣ ጽናት ናት ብሎ በቃ ምን ሊበላችሁ ያላለው ያልጠራው ያላቆላመጠው ነገር አልነበረም። ነገር ግን ደግሞ ይህንን ሲያቆላምጥ ጽናት በር ላይ ቆማ ይህንን እየሰማች ነበር። ጽናት ነገሩ ግራ ቢገባትም በሩን ከፍታ ማግባቱ አላቆመችም። በሩን ከፍታ ገብታ እንዴ አንተም እዚህ ነህ እንዴ? ምን ታደርጋለህ? ምንስ እየሰራችሁ ነው ብላ ያው ተናዳ በቁጣ ንግግር እየተናገረች ነበር። ኪራም ደግሞ በዛ ሰዓት ጽናት የባክሽን አንቺ እንደምታስቢው አይደለም፣ የባክሽን አንቺ እንደምታስቢው አይደለም እያላት ነበር ብላ ነገሩ ቢገርማትም ነገር ግን ደግሞ ዝምታው ይሻለኛል ብላ ተመልሳ እየወጣች ሳላ ሄዳ ቁጭ ብላ ነበር። ከዛ ደግሞ አንቺ እዚህ ምን ትሰሪያለሽ ይቺ ደንቆሮ እያላት ነበር። ደንቆሮ እኔ ነኝ እንዴ ምንድነው የምትለው እያለች ነበር። በዛ ሰዓት እሷን ዝም ብሎ ኪራ ወደ ጽናት እየሄዳ ነበር። ጽናት እኔ እኮ ልብሱን አይቼ አንቺን መስለኝ ነበር ያንን ሁላ እየጠራኋት የነበረው። በእናቴ የሚልልሻለሁ አንቺን መስሎኝ ነበር የኔ እናቴ ባክሽን ተረጅኝ እያላት ነበር። ጽናትም ደግሞ እንዴ ምንድነው እኔ ምን አልኩኝ? ምንስ አወራሁኝ? ምንስ አልኩህ? ምንስ አወራሁኝ እያለችው ነበር። አይ እኔ እንድትረጂ ፈልጌ ነው ብለዋት ከዛ የሚቀጥለው እሺ ችግር የለም ባይሆን ለልጁ ስም አውጥቷል አይደል? እንዲወስ በሆት ሳይወጣም ስም እያወጣ ነበር። እሷንም ረሳሃት፣ እሷንም እናት ረሳሃት እያለች ነበር ጽናትም። አረ እኔ አልረሳኋትም ለምንስ ረሳታለሁኝ ብሎ ከልጅዋ ስም እየጠራ ጽናትን እየጠራት ነበር። በቃ የኔ ባል አሁን ተመለሰ። ኪራ ሰሞኑን ጥሩ አይደለም። ምን እያሰብከ ነው ይሆን ወይስ ደግሞ ምን ተፈጥሮ ይሆን እያለችው ነበር። ኪራም ደግሞ አይ ምንም አይደለም
ባይሆን ሰሞኑን ትንሽ ስራ በዝቶብኛል እያለ ነበር። የኪራን አእምሮ የነካው ነገር ይቺ ሴት እንትን ያደረገችው ነገር ነው። ነገር ግን ደግሞ ጽናትም እና ሰኒ እና ደግሞ ሶስታቸው ይሄ ነገር እንዴት ነው ይቺ ልጅስ እንዴት ነው ብሎ ግራ ቢገባውም ሁሉም ነገር ግን ደግሞ ይህንን አንዳቸውም አልጠበቁትም። ኪራ ይህንን ይሰራል ይህንን ያደርጋል እያሉ አላሰቡትም፣ አልጠበቁትም። ነገር ግን ቪዲዮው ሰኒ ያቺን ልጅ እንዲሁስ አንቃታለሁኝ ከዚህ ቤት እንዲህ አድርጌ እንደማወጣት እኔን ነው ማቀው ብላ ሰኒ እየረወጠች ባለው ሰዓት እንዲሁም ደግሞ ጽናት ታይ ባክሽን ተረጋጊ ሰኒ፣ እንደዛ አይደለም፣ ቆይ ሁሉም ነገር ጊዜና ሰዓት አለው። ስለዚህ ጊዜ ሲደርስና ሰዓቷ ሲደርስ የምትሄድ ይሆናል። ታይ እንደዛማ መሆን ጥሩ አይደለም እያለቻት ነበር። ነገር ግን ደግሞ ቪዲዮ ቆመዋል በዛ ማለት ነው። ጽናት ድራማ ብዙ ነገር ማለት ወይም ደግሞ ብዙ ነገር ማውራት ይቻላል። ነገር ግን ደግሞ ያው ትንሽ እንዳልኳችሁ በመሀል እንትን እያነ ነው የምናወራበት እንጂ ከሀ እስከ ፓ ያለው እናወራበት ብንል ብዙ ያስወራናል። ነገር ግን ደግሞ በአጭሩ ይሄን ይመስል ነበር። ለዚህ ቤት አዲስ የሆናችሁ ሰብስክራይብ ማድረግ አትርሱ። ነባሮችም ደግሞ እንደተለመደ ላይክ ሼር እያደረጋችሁ ብታበረታቱኝ ደስ ይለኛል። ኪራ ድጋሚም ስህተት ላይ ገብተዋል። እስቲ ይህንን ስህተቱን ሰምታ ደግሞ ጽናት ምን ትሁን ይሆን ወይስ ደግሞ ምን ይሰማት ይሆን የሚለው አብረን የምናይ ይሆናል። ለቤቴ አዲስ የሆናችሁ ሰብስክራይብ አድርጉ። ነባሮች ላይክ ሼር እያደረጋችሁ በሌላ አዲስ ቪዲዮ ወይም ደግሞ ጽናት ምን አለችበት፣ አሁንስ ይህንን ሰምታ ምን ሆነች፣ ምንስ አለች የሚለው በቀጣይ የምናይ ይሆናል። ቪዲዮ በዚህ ስለቆመ ለዛሬ ይበቃናል። በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ቼር ቆዩልኝ። ባይ ባይ።